ሃሌሉያ። እግዚአብሔር ሆይ እናመሰግናለን። ነው ወይ ጊዜና ሰዓት ደግሞ ላንተ እንሰጣለን። ይህ ጊዜና ሰዓት ላንተ እንቀድሳለን። በቃልህ እንድትናገረን እግዚአብሔር ሆይ መንፈስህ እንዲመጣ እግዚአብሔር ሆይ በመካከላችን ኃይልን እንድታደርግ ነፍሳችንን በቃልህ እንድትነካ መንፈሳችንን በቃልህ እንድትነካ ሁለንተናችንን በቃልህ እንድትነካ በኢየሱስ ስም እንጸልያለን። ጌታ ሆይ ያንተ ሐሳብ ይግባል። ዛሬ ልባችን ይከፈት፣ አእምሯችን ይከፈት። በጌታ በኢየሱስ ክርስቶስ ስም ምራን። እግዚአብሔር እረኛዬ ነው እንደሚል የሚያሳጣኝ የለም እንደሚል ቃል ጌታ ሆይ ይመራኛል እንደሚል ዛሬ ወሪት እንዲመጣ ጸልያለሁ። ወደ እውነት ሁሉ የሚያደርሰው መንፈስ ወደ እውነት ሁሉ እንዲያደርሰን እንጸልያለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ የቃልህን ኃይል እንድንረዳ የቃልህን መንፈስ እንድንረዳ እንድንታዘዝ በእምነት እንዲዋሃደን እንጸልያለን። ሃሌሉያ። እንደ መልእክት የሆነ ቃል ዛሬ በውስጣችን ይተከል። እናመሰግናለን፣ እናከብራለን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። ዛሬ አንድ በጣም መሰረታዊ የሆነ ሀሳብን እንድንከፋፈል እፈልጋለሁ። በክርስትናችን ውስጥ በጣም መሰረታዊ የሆነ ፋንዳሜንታል የሆነ መሰረት የሆነ ነገር እንከፋፈላለን። ይህ መሰረት የሆነ ነገር በክርስትና ሕይወታችን ውስጥ ምንድን ነው? እኛን ከሌላ ሰዎች የሚለየን ምንድን ነው ብለን ብንጠይቅ እምነት ነው። አሜን። እምነት ነው። ከሰው የሚለየን ነገር የለም። እግዚአብሔር እኛን ሲያድነን፣ ሲለውጠን፣ ዓለም ሲጠራን፣ ከቤተሰቦቻችን ሲለየን፣ ከጓደኞቻችን ሲለየን የእኛ ልዩነት ምንድን ነው ብትሉ እምነት ነው። እግዚአብሔር ይመስገን። የዳነው በእምነት ነው። የምንኖረው በእምነት ነው። ሳንክቲፋይ የምንኖረው በእምነት ነው። የምንቀደሰው በእምነት ነው። እግዚአብሔር ይመስገን። የእግዚአብሔርን መንግሥት የወረስነው በእምነት ነው። እስቲ አሳየኝ ቢላችሁ ሰው እንዴት ልታሳዩ ጀስቲፋይ ልታደርጉለት እንዴት ልትገልጹለት ትችላላችሁ? ከታቸው ሃሌሉያ። የዛሬ ማንነታችን የተቀረጸው ዛሬ የሆነው አሁን የሆነው አሁን የምናስበውን አስተሳሰብ የደረስንበትን የህይወት ደረጃ በማንኛውም በፊዚካሊ በስፒሪቹዋሊ ነገሮች የምናስባቸው የሆነው የእምነታችንን ውጤት ነው። አሜን። የእምነታችንን ውጤት ነው። ለምን? መዳናችን የእምነታችን ውጤት ነው። ኑሯችን የእምነታችን ውጤት ነው። አገልግሎታችን የእምነታችን ውጤት ነው። መዝሙራችን፣ አምልኳችን የእምነታችን ውጤት ነው። ባህሪያችን የእምነታችን ውጤት ነው። ምልልሳችን የእምነታችን ውጤት ነው። አንድ ሰው በጣም መንፈሳዊ ነው ብላችሁ ካሰባችሁ ያ ሰው የእምነት ሰው ነው። ሰዎች የነገሩ የተማርነው ትምህርት እስከዛሬ የመጣንበት አመጣጥ ሰዎች ለእኛ ያላቸው አመለካከት እኛ ስለ ራሳችን ያለን አመለካከት የተነገረን ነገር ቤተሰብ የነገረን ነገር እርሱ ማንነታችን ቀርቷል። እርሱ ነን ብለን አምነን ተቀብለነዋል። የዛሬ ማንነታችን የዛሬው እምነታችን ነው። ይህን ደግሞ ከታመጣ ነው ከማህበረሰብ፣ ከሰው፣ ከቤተሰብ ራሳችን ስለ ራሳችን ያለን ፐርስፔክቲቭ እሱ እምነት ወደ ውስጣችንና አሁን የሆነውን ነገር ሆነ አሁን ያለንበት የህይወት ደረጃ አሁን ያለንበት የህይወት ምልልስ የእምነታችን ውጤት ከዚህ በላይ ሆነ አልቻለም። ለምን? እምነታችን የሚያቀስለው ከዚህ በላይ እምነት ያለው ሰው ደግሞ አሁን ከሆነው በላይ መሆን ይችላል። እግዚአብሔር ይመስገን። ስለ እምነት ስንናገር ከዕብራውያን ምዕራፍ 11 አለመነሳታችን ዕብራውያን 11 አለመጥቀሳችን ስለ እምነት ስናወራ ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ እስከ መጨረሻው ድረስ ስለ እምነት ይናገራል። በጣም እምነት ነው ሙሉ ይሄ ምዕራፍ ያለው ማለት ነው። ቁጥር 1 ሲጀምር እምነት ምንድን ነው የሚለው ዴፊኒሽን ሰጥቶ ዲፋይን ያደርገው። አንድ ነገር ከዴፊኒሽን መጀመር ጥሩ ነው። አካዳሚ ስለዛ ይባላል። ከዴፊኒሽን ጀምሮ ዋትስ ዲስ ምናምን
እንላለን አይደል? ሮስና ስናጠና በትምህርት ቤት ላይ ማለት ነው ዲፋይን አድርገን ያንን ነገር ዴፊኒሽን ገልጸን ይህ ነው ካልን በኋላ ከዛ በኋላ ቀጥሎ ስለዛ ነገር ባህሪ በጥልቀት ልናጠና እንችላለን። ዴፊኒሽን ላይ የተሳሳተ ሰው ፐርሚሱ ኮንክሉዥኑም የተሳሳተ ነው የሚሆነው። ስለዛ ነገር የሚያጠናው ነገር ስለዛ ነገር የሚተረተረው ትንታኔና ድምዳሜው የተሳሳተ ይሆናል። ስለዚህ ከዴፊኒሽን መጀመር ጥሩ ነው። እግዚአብሔር ይመስገን። ከዴፊኒሽን መጀመር ጥሩ ብዙ ነገሮች እንደዚህ ይላል። ቁጥር 1 ላይ እምነት ዲፋይን ሲያደርግ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። እምነት ምንድን ይላል? ተስፋ ስለምናደርገው ነገር የሚያስረግጥ ነው። ከዛ የማናየውን ነገር የሚያስረዳ ነው። የሚታየውማ ይዳሰሳል፣ ይጨበጣል፣ ይነካል፣ ይሰማል፣ ይቀመሳል። ምንም መረዳት አያስፈልገውም። this is complete አለ ከመሳው ተሰልፏል አበቃ። እምነት ግን የማናየውን ነገር ይላል። በስሜት ሕዋሶቻችን መግለጽ የማንችላቸው ነገሮች በእምነት ነው የምንረዳው። ተስፋ የምናደርገውን ነገር ይላል ወደፊት የሚመጣው ለነገ ተስፋ የምናደርገውን ነገር የሚያስረግጥ ነው። ይሁን አይሆን እያለ እንዳንጠራጠር የሚያደርግ በእርግጥ ደግሞ ሆኗል አሁን ሆኗል እንድንል የሚያደርገን እምነት ነው። እርግጠኛ የሚያደርግ ነው፣ የሚያስረግጥ ነው ይላል። ተስፋ የመቼ ነው? የወደፊት አይደል? እምነትስ አሁን። እግዚአብሔር ይመስገን። እምነት ዲፋይን ካደረገ በኋላ ምን ይላል? ቀጥሎ ለሽማግሌዎች የተመሰከረላቸው በዚህ ነው ይላል። ለሽማግሌዎች የሚል ፕሮፋዘርስ ናቸው። ከኛ በፊት የመጡ ከኛ በፊት ያሉ የእምነት አባቶች ናቸው። እነሱ ነው የተመሰከረላቸው በዚህ ነው። በእምነት አምነው ተቀብለው ያመኑትን ነገር ላይ ጸንተው ተቀብለው እግዚአብሔር ይመስገን በዚህ ተመስክሮላቸዋል። በእምነታቸው ነው የተመሰከረላቸው። ከዛ ቁጥር 3 ላይ ምን ይላል? ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። በምን እናስተውላለን? በእምነት እናስተውላለን። ምኖች ይላል? ዓለሞች በእግዚአብሔር ቃል እንደተዘጋጁ። ዓለማት የተፈጠረው ይሄ ዩኒቨርስ የተፈጠረው በምንድን ነው ይላል? በእግዚአብሔር ቃል ነው። በጣም የሚገርማችሁ ነገር ዓለምን እግዚአብሔር እንዴት የፈጠረው? ይሁን ብሎ ማለት ነው። ዩኒቨርስ ይሄ ፊዚካል ወርልድ ተራራውን የፈጠረው ዛፎችን የፈጠረው እግዚአብሔር ዓለማትን እንስሳትን የፈጠረው አዕዋፋትን የፈጠረው በባህር ውስጥ ያሉትን የፈጠረው ይሁን ብሎ በእግዚአብሔር ቃል ነው የተፈጠሩት። በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ ዓለማት በእግዚአብሔር ቃል ነው የተፈጠሩት። ይሄ በላቲን ወርድ የሚባላቸው ጂኦሎጂካል ተርም አለ። ኤክስ ኒሂሎ ይባላል። አውት ኦፍ ነቲንግ ነው እግዚአብሔር የፈጠረው። እኛ አንድ ነገር ስንፈጥር ከሚታየው ነገር ተነስተን እንፈጥራለን። ከሚታይ ነገር የሚታይ ነገር እንፈጥራለን። ሰዎች ምግብ ስንሰራ ከሆነ ነገር የሆነ ነገር ነው የምንለውጠው ነው አይደል? ልብስ ሲሰራ ከሆነ ነገር ነው ልብስ የሚፈጠረው። ወንበር ሲሰራ ከእንጨት ወር ከብረት ወይ ከፕላስቲክ ከምናምን ነው የሚሰራው። ወረቀት ሲሰራ ከእንጨት ከምናምን ተፈጥሮ ነው ወደ ሌላ ነገር ፎርሙን የሚቀይረው። እግዚአብሔር የሚታዩትን ዓለማት የፈጠረው ከሚታዩ አይደለም ከማይታዩ ነው። እግዚአብሔር ይመስገን። ያችሁ ከምንም ነገር መፍጠር የሚችል ነው። ከምንም ነገር የሚታይ ነገር መፍጠር የሚችል ነው እግዚአብሔር። ክብር ለእግዚአብሔር አምላካችን። ከሚታየው ነገር የሚታየው ከማይታዩት እምነት እንደዚህ ነው። አያችሁ፣ እምነት እያያችሁ የምትመላለሱበት አይደለም። አምናችሁ የምታዩበት እንጂ አይታችሁ የምታምኑበት አይደለም። ጨብጬ ካላረጋገጥኩ አላምንም አይባል። አምኛ አይደለም። እግዚአብሔር ይመስገን። የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። እግዚአብሔር የሚታየውን ዓለም የሚዳሰሰውን ዓለም ይህንን ግዙፍ ዓለም ከማይታዩ ነገሮች ፈጥሯል። በእኛም ሕይወት ውስጥ እግዚአብሔር
አንድ ነገር ለመፍጠር የሚታይ ነገር የግድ የሆነ ብርሃን ነገር መኖር የለበትም። ከምንም ነገር እግዚአብሔር መፍጠር ይችላል። አሜን። ከምንም ነገር እግዚአብሔር ተአምር ሊያደርግ ይችላል። ሃሌሉያ። አውት ኦፍ ነቲንግ ይህን እንዴት አደረገው ተብሎ ልንደነቅ በምንችልባቸው ታላላቅ በረከቶች እግዚአብሔር ሊሰራ ይችላል። ሃሌሉያ። የሚታየው ዓለም ከማይታይ ነገር ፈጥሮታል። የሚገርማችሁ ነገር ይህ ቻፕተር ይህ ምዕራፍ በጣም የሚገርመው ነገር የሰዎችን ደግሞ እንደ ማስረጃ አድርጎ ያቀርባል። አያችሁ፣ እመኑ ብቻ ብሎ አይደለም እግዚአብሔር እምነትን ለእኛ ትቶ እመኑ ብሎ አይደለም የተወለ። ያመኑ ሰዎች ምን አገኙ፣ ያመኑ ሰዎች ምን ገጠማቸው ብሎ ደግሞ ማስረጃዎችን ያቀርብልናል። በዚሁ ክፍል ቁጥር 4 አቤልን ይጠቅሰዋል። ከዚህ በኋላ የሚጠቅሳቸው በጣም ብዙ የመጽሐፍ ቅዱስ ሰዎች አሉ። እነዚህ መጽሐፍ ቅዱስ ሰዎች በዘመን ቅደም ተከተል ወይም ክሮኖሎጂ ይባላል። በክሮኖሎጂ ያስቀመጠልን የዕብራውያን ጸሐፊ ማለት ነው። የዕብራውያን ጸሐፊ ያሉበት ጸሐፊው ማን ነው የሚል አምቢጉቲ ክርክር ጥርጥር ስላለ ጳውሎስ ነው የሚባሉ የለም ያልታወቀ ነው ራይተር ነው የሚል ደግሞ አለ። ስለዚህ የዕብራውያን ጸሐፊ ያለን እንቀጥል። አቤል ይላል ከቃየል ይልቅ የሚበልጥ መስዋዕት በእምነት አቀረበ ይላል። መስዋዕት በምን አቀረበ? በእምነት። ቃየል የጀመረው አዳም፣ ሔዋን፣ አቤል፣ ቃየል ብሎ ይቀጥላል አይደል? ፍጥረት የዕብራውያን ጸሐፊ ከማጀመር ከቃየል ጀመረ። ለምን? የአዳምና የሔዋን ታሪክ ጥሩ ስላልሆነ በእምነት ምሳሌ ሊሆኑ ስለማይችሉ ማለት ነው። በእምነት ምሳሌ ሊሆን የሚችል ሰው ግን ሲያደርግ በዘመን ቅደም ተከተል መጀመሪያ ያገኘው ማን ነው? ቃየል ነው። ከቃየል ማን ነው? አቤል ነው። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። አያችሁ፣ እግዚአብሔር የሚቀበለውን መስዋዕት ማቅረብ የምንችለው በእምነት ስናቀርብ፣ በልምድ አይደለም። መዝሙር ስለምንችል አይደለም። መስጠት ስለምንችል አይደለም። መስዋዕት መሰዋት ስለምንችል አይደለም። ጊዜ ስለተረፈን አይደለም። ገንዘብ ስለተረፈን አይደለም። በእምነት የምናደርገው መስዋዕት እግዚአብሔር ይቀበላል። ሃሌሉያ። ከዚህ በፊት እዚህ ቦታ ላይ እንደተካፈልነው መስዋዕት ትልቁ መስዋዕታችን ምንድን ነው ብለናል? ሮሜ 12 ራሳችን ይላል። መስዋዕት አድርጋችሁ አቅርቡ። ራሳችንን እግዚአብሔር የምናቀርበው የእምነታችንን ያክል ነው። ሰው ለምንድን ነው ራሱን ለእግዚአብሔር መስዋዕት አድርጎ ማቅረብ ያልቻለው? አይደል? የእምነቱ ማነስ የእምነቱ በእምነት አቀረበ ይልና በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። እርሱ ምን እንደሆነ በእምነት ስላቀረበ ጻድቅ እንደሆነ ተመሰከረለት። ሃሌሉያ። የሚመሰክርለት መስዋዕት የሚመሰክርለት እምነት እግዚአብሔር ያለው አሜን ይስጠን። የእምነት ሰው እኔ በዚህ ዓመት ሪዞሉሽን አለ። ሪዞሉሽን የአቋም መግለጫ ማለት የእምነትን ላይ ለማመን አሜን። በእምነት መላለሳል። የስ እምነትን ኤክሰርሳይዝ የማደርግበት ዓመት ኤክሰርሳይዝ የማደርግበት ምን የሚሰራ እምነትን ኤክሰርሳይዝ ምን ለማመን እምነት ያድጋል። ታውቃላችሁ፣ እምነት ያድጋል። አዎ ድነናል። የሚያድን እምነት አለ። ደግሞ የሚሰራ የሚገለጽ የሚያኖር እምነት የምንኖርበት ወደ ሌላችሁ የሰማችሁ አይደል? የሰማችሁ የምንኖርበት የምንቀደስበት እምነት የምንለወጥበት እምነት ኢኮኖሚያችን የሚለወጥበት እምነት አሜን። ፕሮሰሳችን የሚያመጥን እምነት የሚፈውስ እምነት ሃሌሉያ። በእምነት አቀረበ። አገልግሎት ያለ እምነት ከሆነ የሆነ አክቲቪቲ ወገኖች፣ በእምነት እግዚአብሔር የምታደርጉትን ነገር ሁሉ በእምነት ስታደርጉ ሪዋርድ አለው። ጊዜ ስለተረፈን አናገለግል፣ የምንሄድበት ስላጣን አናገለግል፣ የምንሰራው ስላጣን እስቲ ቆይ ልጸልይ ብለን አንጸልይ። ሰሞኑን በቤቴ መብራት ጠፋ።
ስልኬ ዘጋ። ከዛ ምን አለ አቃላፋ ዲት ስልክ ማረገው ግራ ገባኝ። እዛ ከኢትዮጵያ ይዤ መጣሁት መጽሐፍ አለ የሆነ የፍልስፍናና የስነ ልቦና መጽሐፍ እሱ ገልጬ ማንበብ ጀመርኩ። በጣም የሚገርም ነገር አንብቤዋለሁ። እንደገና የሚያስደንቀኛል የአዲስ አበባ ዩኒቨርሲቲ ፕሮፌሰር የጻፈው መጽሐፍ እንደገና ተደነቅኩኝ። በጣም የሚገርም ነው። ስልክ ሶሻል ሚዲያ ነገር ከብዙ ነገር አድርገዋል። አያችሁ እግዚአብሔርን ማምለክ መጸለይ ምናምን ማገልገል የሚባል ነገር ጊዜ ሲጠፋ ምንስራ ለምን አልጸልይም? ምን አለ ለምን ቤተክርስቲያን አልሄድም አይባልም። በጣም ቶፕ ፕራዮሪቲያችን ነው እግዚአብሔር ይመስገን። እግዚአብሔርን ስናገለግል በእምነት ሲሆን እሱ ደግሞ ውጤት አለው። እግዚአብሔር ብሌስ ያደርጋል። ሃሌሉያ! እግዚአብሔር ወደ እናንተ ይመጣል። ዘመን ቆጥሮ እግዚአብሔር መቼ እንደሆነ አሁን የኛ ችግር ምንድነው? ነገሮችን እጅ በእጅ ካልኩሌት እናደርጋቸዋለን። የአሁኑ ሰው ነው። እግዚአብሔር ግን ዘመናችንን ይባርካል። ሃሌሉያ! እግዚአብሔር ግን ዘመናችንን ይባርካል በእምነት ስናደርገው። ከዛ ቁጥር 5 ላይ መጀመሪያ ቁጥር 4 ላይ አቤልን ከጠቀሰ በኋላ ምሳሌ ይሆን ዘንድ አቤልን ከጠቀሰ በኋላ ቁጥር 5 ላይ ደግሞ ማንን ይጠቅሳል? ሄኖክ። እግዚአብሔር ይመስገን ብዙ ሰዎችን በመሃል ዘሏል። አሁንም ልንማርበት የምንችለው ሄኖክ ስለሆነ ነው። ክብር ለአምላካችን እግዚአብሔር። ሄኖክ ምን አደረገ ይላል? ሄኖክ ሞትን እንዳያይ በእምነት ተወሰደ። እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ያለ እምነት ደስ ማሰኘት አይቻልም። ሄኖክ ምን አለ? ሞትን እንዳያይ በእምነት ተወሰደ። በጣም ይሄ ቃል የበጣም ነው ተች የሚያደርገው የሚነካ ሞትን እንዳያይ። ከዛ በፊት እኮ የሚገርመው ነገር የተወሰደ ሰው የለም። በሕይወት ያረገ ሰው በሕይወት ወደ ሰማይ ተወሰደ የተባለ ሰው ከዚህ በፊት ሄኖክ በፊት ሄኖክ ወደ ፈርስ የመጀመሪያ ሰው አልሰማም፣ አላየም፣ ሞዴልም አልነበረው፣ የሚያስተምረው ሰው አልነበረ። ግን አካሄዱን ከእግዚአብሔር ጋር አደረገና ሞትን እንዳያይ በእምነት ተወሰደ። አያችሁ እምነት የሚያክል ፓወርፉል የሆነ ሞትን አላይም። አባቴ ሞቷል፣ ወንድሞቼ ሞተዋል፣ አያቴ ቅድመ አያቴ ሞቷል። በዚህ መንገድ ግን ያለኝ እኔ ጋር ይቀየራል። አሜን። እኔ ጋር ዘመን ይቀየራል። እኔ ጋር ታሪክ ይቀየራል። የታሪክ ጥፋት አዲስ ምዕራፍ ይጀምራል። እኔ ጋር ሃሌሉያ። ያችሁ እምነት የጀነሬሽን ፍሎ በዘር ማንዘራችሁ የመጣው ነገር በሕይወታችሁ የመጣው ነገር ቀየረ። እግዚአብሔር ይመስገን። አንዳንድ ቤተሰብ ሀብትን ንብረትን ያወርሳል ለልጁ። አንዳንድ ቤተሰብ ደግሞ ስኳር፣ ደም ብዛት፣ በቤተሰብ የሚተላለፉ በሽታዎች አሏለን። ሌላ አይነት እኔ ጋር በጌታ በኢየሱስ ቆርጫዋል። ሄኖክ እንደዚህ ነው። ሞትን እንዳያይ አላይም፣ አልሞትም። ሌሎች በሄዱበት መንገድ አልሄድም። ሌሎች በተራመዱበት መንገድ አልራመድም። ለውጠ አድርጋል። በሕይወት ወደ ሰማይ ይሄዳል። ወደ እግዚአብሔር ይደርሳል። እንዴት ምን አይነት እምነት! ሞትን እንዳያይ አንዳንድ ሰዎች እኔ እምነታቸው በጣም ያስደንቀኛል። ምንም ሳይወርዳቸው ላይ ግግም ብለው ባለጸጋ ሀብታም ይለወጡ በሌለበት ከዛስ ተለወጡ። ያንድ ማቀው ሰው በጣም በቃ መንገድ ላይ ምንድነው በሚዛን የመዘነ ፍሩት የሚሸጥ ሰው እምነቱ በጣም ትልቅ እምነት የነበረው ሰው አሁን በጣም አልተሚሊዮን እግዚአብሔር ይመስገን ማልተሚሊዮን አሁን እንኳን እግዚአብሔር ባርኮት እግዚአብሔር እንደገና ያምናል። እምነቱ ውጤት እያየ እንኳን እንደገና እግዚአብሔርን ያምናል። ሃሌሉያ። አልሞትም አለ ይሄ ነው። አልሞትም፣ አሁንም ደሃ አልሆንም። ሃሌሉያ። አሁንም በችግር ውስጥ ሆን እንኳን ፊዚካሊ አሁን ያለሁበት ሁኔታ የሚነግረኝ ነገር ቢሆን ያንን ቢሆን እንኳን አልቀበልም የሚል ሰው አሜን።
በእምነቱ ይለወጣል። እግዚአብሔር ይመስገን። ሃሌሉያ። ማን ነው ዛሬ እግዚአብሔርን አምኖ ካለሁበት ነገር ወጣ? ማን ነው እግዚአብሔርን አምኖ እግዚአብሔር ይህን ነገር ይለውጣል፣ ይህ የህይወቴ መጨረሻ አይደለም የሚል ሰው አለ? ሃሌሉያ። ይሁን። አሜን። መበርታት ትፈልጋላችሁ? መለወጥ ትፈልጋላችሁ? መባረክ ትፈልጋላችሁ? ሁኔታዎች የሚነግሯችሁ ሳይሆን እግዚአብሔር የሚነግራችሁ በእምነት አክት፣ በእምነት እንመላለስ፣ በእምነት እንመላለስ። የእምነትን ህይወት ኤክስፒሪየንስ ሄኖክ ሳይወሰድ እግዚአብሔር እንዳስደሰተ እግዚአብሔር በሚያስደስት ህይወት በእምነት እርምጃ ተራመዱ። በህይወታችሁ እግዚአብሔርን እያመናችሁ ስትሄዱ ያመናችሁትን ነገር ትጨብጣላችሁ። እግዚአብሔር ይመስገን። ስለ እምነት ስናነሳ አብርሃም በመጽሐፍ ቅዱስ ውስጥ በጣም ስሙ የተጠቀሰ ገናና የእምነት አባት ነው። ጀማሪ ነው። አብርሃም ለመታነሱ ፓትሪያርክ ነው። ጀማሪ የሆነ ሰው እግዚአብሔር እስራኤል የሚባለው ኔሽን ሲያስብ፣ እግዚአብሔር እስራኤል የሚባለው ሀገር ሲያስብ፣ የእሱ የሆነ ህዝብ ሲያስብ አብርሃምን አንድ ሰው የጠራው። ስለዚህ አሁን ድረስ አይሁዳውያን እስራኤላውያን አብርሃም አባት አለ ብለው በጣም የሚነኩበት የእምነት አባት። አብርሃም በብሉይ ኪዳን ውስጥ አዲስ ኪዳን የኖረ ሰው ነው። የእምነትን ህይወት ኤክስፒሪየንስ ያደረገ ነው። በእምነት የጸደቀ ሰው ነው ይላል መጽሐፍ ቅዱስ። ይላል ሮሜ ምዕራፍ 3 ቁጥር 3 ላይ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። በብሉይ ኪዳን በእምነት የጸደቀ ሰው አዲስ ኪዳን ውስጥ ነው በእምነት መጽደቅ የተሰጠው ሁሉ አለ። ሮሜ የሚናገረው ማርቲን ሉተር ለተሐድሶ ምክንያት የሆነው በእምነት ነው የምንድን ነው የሚለውን የሮሜን መጽሐፍ ያነበበ በኋላ ነው። ይህ የአዲስ ኪዳን ኮንሰፕት ከብዙ ሺህ ዓመታት በፊት አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። ጽድቅ ሆኖ ተቆጠረለት። ለዚህ ነው እስራኤላውያን አባት በአዲስ ኪዳን ለምንኖረው ለእኛም ደግሞ የእምነት አባት የሆነው አብርሃም። ዕብራውያን ምዕራፍ 4 ቁጥር ከ16 ጀምሮ ስለ አብርሃም የሚናገረው ነገር አለ። እንደዚህ ነው። እንግዲህ ይቅርታ፣ ስለ አብርሃም አለ ስለ እምነት ነው ሲወጣ የሚናገረው። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን እንድናረግ በእምነት እንቅረብ። ወደ ጸጋው ዙፋን በምን እንቅረብ? በእምነት እንቅረብ። ያችሁ ወደ እግዚአብሔር መቅረብ የምንችለው ጸጋን መቼ ላይ? በሚያስፈልገን ጊዜ ላይ። ኢን ታይም ኦፍ ኒድ ነው መቼ እንደሆነ አናውቅም። አንድ ቀን ግን አፕላይ የምናደርገውን ጸጋ የምንቀበለው ይላል መጽሐፍ ቅዱስ በእምነት ወደ ጸጋው ዙፋን በእምነት ስንቀርብ ነው ይላል። ሃሌሉያ። ዛሬ እግዚአብሔር ዙፋን ነው ይላል መጽሐፍ ቅዱስ፣ የጸጋ ዙፋን። አንድ ቀን ደግሞ የፍርድ ዙፋን ሆኖ የሚገለጥበት ጊዜ አለ። አብርሃም በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል አልተጠራጠረም። ምን ይላል? በረታ። በጣም የሚያደክም ሁኔታ ውስጥ፣ እምነታችን የሚያዘል ሁኔታ ውስጥ፣ ፍራስትሬት የምናደርግበት ሁኔታ ውስጥ የምንገባበት ጊዜ አለ። አብርሃም በዚህ ሁኔታ ውስጥ አላለፈም። በብዙ ሁኔታ ውስጥ አለ። እግዚአብሔር ተስፋ ሰጥቶት እግዚአብሔርን ኢንካውንተር አድርጎ ከእግዚአብሔር ሰምቶ ከዛ ረጅም ዓመት መጠበቅ ግድ ነበር። በእምነቱ በረታ። የሚያደርገው ነገር ወደ እሱ ሲመጣ የሚበረታው የነበረው በእምነት ነው ይላል መጽሐፍ ቅዱስ። እግዚአብሔር ይርዳን። አሜን። የሚያበረታ እምነት ይኖራል። በጣም በድካም ህይወት ውስጥ፣ በመዛል ህይወት ውስጥ፣ ልፍስፍስ ባለ ህይወት ውስጥ ለሚኖሩ ሰዎች የሚታዘዝላቸው መድኃኒት ፕሪስክራይብ የሚደረግላቸው ምንድን ነው? እምነት። እመኑ ነው። ምንም ሌላ የሚዋጥ ነገር የሚሰጥ ነገር የለም። ጌታ ኢየሱስ ክርስቶስ በአዲስ ኪዳን ውስጥ ስትመለከቱ ጌታ የተደነቀበት ነገሮች አሉ። ማመንና አለማመን።
ጌታ ኢየሱስን ያስደነቀ ማመን አስደንቆታል፣ አለማመንም አስደንቆታል ይላል። እንመልከተው እስኪ ማቴዎስ ምዕራፍ 8 ቁጥር 5 እስከ 11 ላይ ያለውን ክፍል እንግለጽና ነው። ማቴዎስ ምዕራፍ 8 ከ5 እስከ 11 እንደዚህ ነው። ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለ። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል። እኔ ደግሞ ለሌሎች ተገዥ ነኝና ከእኔ በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁ ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ አለ። አያችሁ ምን አለ ይህ ሰው? ብላቴናዬ ታሟል ብላቴናዬና መተፈውስልኝ ሲል ኢየሱስ በጣም ቀላል መልስ ፈውሷል። ምን አለ? ወደ ጣሪያ በታች ልትገባ አይገባኝም። በጣም ራሱን ዝቅ አደረገ። ቃል ብቻ ተናገር። ምሳሌ ጠቀሰ። እኔ እኮ ከኔ በታች ብዙ ሰዎች ይይዛሉ፣ ከኔ በታች ይገዙልኛል። አንዱ ና ብለው ይመጣል፣ ሂድ ብለው ይሄዳል። ቃሌ ነው የሚሰራው። ስልጣኔ መቶ አለቃ ነው። ስልጣኔ ቃሌ ነው። መናገር ብቻ ነው ከኔ የሚጠበቀው። ስለዚህ ቃል ብቻ ተናገር፣ ብላቴናዬ ይፈወሳል። ኢየሱስ ተደነቀ። እንደዚህ የሚያስደንቅ እምነት በውስጣችሁ ይገኝ በጌታ በኢየሱስ። እግዚአብሔርን የሚያስደንቅ ኢየሱስን የሚያስደንቅ እምነት። በቃ ቃል ብቻ ተናገር ጌታ ሆይ፣ ቃል ብቻ ተናገር፣ ብላቴናዬ ይፈወሳል። ሂደህ መንካት አይደለም አያስፈልግም፣ ወይም ዘይት መቀባት አያስፈልግም፣ ወይም ደግሞ የሆነ የተጸለየበት ውሃ ማለት ጌታ ሆይ ቃል ብቻ ተናገር። ኢየሱስ ተደነቀ። በጌታ በኢየሱስ ስም ድነት የሚያስደንቅ እምነት ይገኝበት። በጌታ በኢየሱስ ስም እግዚአብሔርን የሚያስደንቅ ኢየሱስን የሚያስደንቅ ሃሌሉያ። ምን አለ? እንዲህ ያለ ትልቅ እምነት አያችሁ፣ ሰውየው ትልቅ እምነት ነበር። እንዲህ ያለ ትልቅ እምነት አላገኘሁም በእስራኤል እንኳን በአመኑ ተአምር ባዩት እንኳን እንዲህ ያለ ትልቅ እምነት አላየሁም። ሌላው ማርቆስ ምዕራፍ 6 ላይ ወደ ገዛ ሀገሩ መጣ ይላል ጌታ ኢየሱስ። ወደ ገዛ ሀገሩ መጣ። ከዛ ምኩራብን ገብቶ ያስተምር ነበረ። እያስተማረ እያለ ምን አሉ? ይህ የምናውቀው አናጺው አይደለ እንዴ? ኢየሱስ 30 ዓመት ሲሆነው ከዮሴፍ ጋር ይሰራ ነበር ታውቃላችሁና ጸራቢው ነበር፣ አናጺው ነበር፣ ካርፔንተሩ አይደለ ኢየሱስ። እናቱ ማርያም አለች፣ ወንድሞቹ እናቶቹ ያዘን ያለሉ እናውቃቸዋለን። ከየት ያመጣው አሉ። ካለማመናቸው የተነሳም ደግሞ ብዙ ተአምር ማድረግ አልቻለም ይላል መጽሐፍ ቅዱስ። ከዛ ስላለማመናቸው ተደነቀ። ኢየሱስን ያስደነቀው አለማመናቸው። ይህን ሁሉ አይተው ይህ ሁሉ ኢንቨስት ተደርጎባቸው ወገኖች፣ በቤተ ክርስቲያን ውስጥ ብዙ ተምራችሁ ብዙ ዘመን ኖራችሁ እግዚአብሔርን ማመን ያቃታችሁ አለማመናችሁ እግዚአብሔርን ያሳዝናል። የመደነቅ ኢየሱስ የተደነቀው እኮ ተደስቷል ባለማመናቸው። እግዚአብሔር ይርዳል። አሜን። ባለማመናችን እግዚአብሔርን ከማሳዘን እግዚአብሔር ይጠብቅ። ብዙ ይመሰረው፣ ብዙ ተምረናል፣ ብዙ ተጸልዮልናል፣ ብዙ ጸልየናል፣ በእግዚአብሔር ቤት አገልግለናል። ማድረግ ሳንችል ግን እግዚአብሔርን እናሳዝናል። አሜን። እንግዲህ እሺ ስለ እምነት ብዙ ተባለ። እመኑ እግዚአብሔር ከኛ ሪኳየር የሚያደርገው እምነትን ነው። ለማመን ምን ያስፈልጋል? በቃ አምናለሁ ብለን ድርቅ ነው ወይስ እንዴት ነው? ይህ ነገር ሳንነጋገር ብንጨርስ ልክ አይመጣም። የሆነ የተንጠለጠለ ግማሽ ሀሳብ ነው። ከዛ በፊት ግን ይህ ዕብራውያን 11 ላይ ያሉትን
የተለያዩ ሰዎችን ከሚጠቅሳቸው ሰዎች ውስጥ ቁጥር 33 ላይ እነሱ ይላል። በጣም ብዙ ሰዎችን ነው የሚጠቅሰው። እነ ዮሴፍን እነ ባርቅን ይጠቅሳል። የቀደሙ በመጽሐፍ ቅዱስ በብሉይ ኪዳን የተጠቀሱ ብዙ ሰዎችን ይጠቅስና እነሱ በእምነት ነገሥታትን ድል ነሱ ይላል። ሃሌሉያ! በእምነት ነገሥታትን ድል ነሱ። ከዛስ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሳን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኛው። አሁን ሲባል ቀላል ሲታለፍበት ነው። በምታልፍበት ሕይወት ውስጥ እሳት የሆነ ነገር ሲገጥማችሁ የዛን ጊዜ ነው ከባድ። በምታልፍበት ሕይወት ውስጥ መከራ ሲገጥማችሁ የዛ ጊዜ ነው አምናለሁ ብሎ መስራት ከባድ። እነዚህ ሰዎች ግን በእምነታቸው ማለት በረቱ፣ ነገሥታትን እንኳን ድል ነሱ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ። ለዳንኤል እንደዚያ መጽሐፉ ይዘጋለት እግዚአብሔር ይስጥ። አሜን። ከድካማቸው በረቱ። የደከማችሁ ከድካም የሚያወጣ እምነት በጌታ በኢየሱስ ክርስቶስ ይሁንልን። በጦርነት ኃይለኞች ሆና ድልን አገኙ። እንደዚህ አይነት እምነት ይሁን ለማመን ምን ያስፈልጋል? ሮሜ ምዕራፍ 10 ቁጥር 17 ላይ እንደዚህ ይላል፣ እምነት በመስማት ነው፣ መስማትም በእግዚአብሔር ቃል። አያችሁ፣ አውቶፍለት ዝም ብሎ ተነስቶ ብድግ ብሎ አምናለሁ አለ። በእግዚአብሔር ቃል የእግዚአብሔር ቃል ባመን ቁጥር የእግዚአብሔር ቃል በተሞላን ቁጥር ለእግዚአብሔር ቃል ራሳችን ኤክስፖዝ ማድረግ ቁጥር የእግዚአብሔርን ቃል በተመገብን ቁጥር ውስጣችን በተገባ ቁጥር እምነታችን እያደገ ይሄዳል። አሁን ማመን ለምንድን ያቃተን ብትሉ የእግዚአብሔር ቃል እያቱ ብትሉ ሮም ማቴሪያሉ የእግዚአብሔር ቃል አያችሁ። የእግዚአብሔር ቃል ውስጣችን የለም። ለመጽሐፍ ቅዱስ የእግዚአብሔር ቃል ለማንበብ ለማጥናት በግላችን ቁጭ ብለን ለዲቮሽን የእግዚአብሔር ቃል በሶሻል ሚዲያ አሁን ደግሞ በብዙ አማራጮች መጥተውልናል። እየሰማን እያነበብን እየተሞላን በሄድን ቁጥር በእምነት እየበረታን ነው የምንሄደው። አለዛ አብርሃም ያመነው እኮ የሰማው ነው። የሰሙትን ነው እኮ አምነው የተስፋ ቃል ያዙት። ስለዚህ የእግዚአብሔር ቃል የእግዚአብሔር የተስፋ ቃል እግዚአብሔር የሰጣችሁ የተስፋ ቃል መጽሐፍ ቅዱስን እግዚአብሔር ሬማ አድርጎ የሰጣችሁ እግዚአብሔር ሎጎስ አድርጎ የሰጠን የእግዚአብሔር ቃል ደግሞ ስለ ስፔሲፊክ ሕይወታችሁ የነገራችሁትን ነገር ይዛችሁ ስታምኑ ነው እምነት የሚሆን። አሜን። እምነት እግዚአብሔር እንደሚያየው ማየት፣ እምነት በእኛ ጉዳይ እግዚአብሔር የሚያውቀውን ማወቅ። ሁኔታው ሌላ ነው፣ እኛ የምናምነው ግን ሌላ ነው። ጳውሎስ አይዟችሁ ከእኛ ማንም ሰው አይሞትም አለ። በመርከብ እየሄዱ እያለ የሚገርም ያላቸውን ሸቀጥ፣ የያዙትን ምግብ፣ የያዙትን ልብስ፣ ጓዛቸውን ሁሉ ወደ ባህር ወርውረው ጥለው ተስፋ እንድናለን የሚል ተስፋ ተቆረጠ። ጳውሎስ የእግዚአብሔር መልአክ ሌላ ቆሞ ተናግሮኛል፣ አንድ ሰው አይጠፋም የሰማው ነገር ስላለ ስሙ ልላችሁ ነው። የእግዚአብሔር ቃል አስታችሁ ስሙ። እምነታችሁ ያደርጋል። ሕይወታችሁ እንዲለወጥ ትፈልጋላችሁ? በእምነት መበርታት ትፈልጋላችሁ? በእምነት ማደግ ትፈልጋላችሁ? በእምነት መመላለስ ትፈልጋላችሁ? የማይታየውን ነገር እንደሚታይ አድርጋችሁ እመኑ። ወደሚታየው ዓለም ውስጥ ይመጣል። እግዚአብሔር ከማይታየው ነገር የሚታየውን ዓለም እንደፈጠረ በሕይወታችሁ ስታምኑ ከማይታየው ዓለም ውስጥ የሚታይ ነገር ይመጣል። እግዚአብሔር ይመስገን። የሚታይ ነገር ይሳላል። የሚታይ ነገር ይሆናል በሕይወታችሁ። ሃሌሉያ። ተነስተን እግዚአብሔር ይህንን የእምነት መጠን በውስጣችን እንዲያሳድግ አሜን። በእምነት ወግ እንድናደርግ፣ በእምነት እንድንመላለስ፣ በእምነት ድል እንድንነሳ፣ በእምነት እንድንባረክ እግዚአብሔር ይርዳል። እግዚአብሔር ሆይ በእምነት አመላለስ፣ በእምነት መመላለስ ይሁን። ሃሌሉያ አሜን። እምነት ያድጋል ወገኖች። በቃ የሚያድንን እምነት ብቻ ይዛችሁ አትቀመጡ። የሚሰራ እምነት እንዲሆንላችሁ፣ የሚሰራ እውነት እንዲሆንልኝ እያችሁ
ሕይወት በመመላለስ በጸሎት በመትጋት እግዚአብሔርን በመፈለግ በማገልገል ፊዚካል ነገሮች ፋይናንሻል ነገሮችን በመቀየር በጤናችሁ ላይ ለውጥ ይመጣ። ሃሌሉያ